የአሜሪካ ወታደራዊ ሊቃውንትን እንቅልፍ የነሳው የአይሁድ መንግስት ደህንነት ተቋማት በጭንቀት ያወዛወዘውና የዓለም ነዳጅ መስመር በግርግር ሊያመሰቃቅል የተነሳው የኢራን ፒካክስ ማውንቴን ሚስጥር ይፋ ሆነ። ባንከር ባስተር ቦምቦች የማይበሱት በ300 ጫማ ድንጋይ ከርሰ ምድር ውስጥ የተሸሸገው የኒኩሌር እሳተ ገሞራ ቢፈነዳ የምስራቁ ዓለም የት ይደርሳል የሚለው የዛሬው ዘገባችን ይህንን የዓለም ሚስጥራዊ በር ያንኳኳል። ቻናላችን ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። ዛሬ በዓለም አቀፉ ጂኦፖለቲካ መድረክ ላይ የሚሰሙት ወሬዎች ተራ የፖለቲከኞች የቃላት ድራማዎች አይደሉም። የምዕራቡ ሚዲያ አየር መንገድ የሳተላይት ዘገባዎች የሚያመለክቱት በአካባቢው ላይ የጦር ደመና ማንዣበቡ ነው። ዛሬ የምነግራችሁ ታሪክ ስለ አንድ ተራራ ማማ አይደለም። በኢራን እምብርት ከአስፋሃን ግዛት በስተሰሜን ከናታንዝ የኒኩሌር ማዕከል በስተደቡብ በኩል ገብቶ ስለወጣውና በወታደራዊ ሳይንቲስቶች ዘንድ ፒካክስ ማውንቴን ተብሎ ስለሚጠራው ግዙፍ የድንጋይ ምሽግ ነው። ይህ ተራራ ተራ የድንጋይ ክምችት እንዳይመስላችሁ የአሜሪካንና እስራኤል የጭንቀት ቅዠት የሆነባቸው ተራራ ነው። ኢራን በዚህ ተራራ ስር ለዓመታት ስትቆፍር የከረመችውን ጥልቅ ዋሻ ስታጠናቅቅ የአሜሪካው ሰርጎ ገብ ፈንጂ ባንከር ባስተር እንኳን ሳይቀር ድንጋዩን ሰብሮ መግባት እንደማይችል የወታደራዊ ደህንነት ባለሙያዎች አረጋግጠዋል። ኢራናውያን ግን የራሳቸውን ጭንቅላት ብቻ ሳይሆን የኒኩሌር ማበልጸጊያቸውን ከድንጋይ በታች መሸሸግ ችለዋል። በ100 ሜትር ወይም በ300 ጫማ በላይ ጠንካራ ድንጋይ ስር የተቆፈረው ይህ ዋሻ የዓለምን የኃይል ሚዛን ሊቀይር እንደሆነ ይነገራል። ኢራን ዩራኒየሟን በ60 በመቶና ከዛ በላይ እያበለጸገች ወደዚሁ ሚስጥራዊ ዋሻም ስታጓጉዝ በዋሽንግተንና በቴል አቪቭ የሚገኙ የፖለቲካ መሪዎች በጭንቀት አብጠዋል። በቅርቡ ዶናልድ ትራምፕ የፔንታጎን ባለስልጣናት ኢራን ወሰን ካለፈች ይህ ተራራ መምታታችን የማይቀር ነው ሲሉ ማስፈራሪያቸውን ሰንዝረው ነበር። ነገር ግን ይህን ተራራ መምታት ማለት አለትን በእጀት እንደመቆፈር ከባድ እንደሆነ የተረዱት ይመስላል። ፒካክስ ተራራ የሚገኘው በኢራን ማዕከላዊ ግዛት ውስጥ ከኢራቅ ከፋርስ ባህረ ሰላጤና ከሌሎች አጎራባቾች ድንበሮች በመቶዎች በሚቆጠሩ ኪሎ ሜትሮች ርቆ እጅግ ጥበቃ በሚደረግበት ቀጠና ነው። ማንኛውም የባህር ወታደር ወይም የምድር ኃይል በዚህ ቀጠና ለመድረስ በመቶዎች የሚቆጠሩ ኪሎ ሜትሮችን በኢራን ሚሳይሎችና አየር ተቋሚዎች በእሳት ውስጥ ማለፍ አለበት። ይህ ማለት አሜሪካ ከዚህ ቀደም በሶሪያ ወይም በኢራቅ እንዳደረገችው ባለበት ማጽዳት ወታደራዊ እርምጃ እዚህ ኢራን ላይ አይሰራም። የፖለቲካ ተንታኞች እንደሚሉት በፒካክስ ተራራ ላይ የሚደረግ ጥቃት የሶስተኛውን የዓለም ጦርነት ሊቀሰቅስ ይችላል። በተለይ ደግሞ የነዳጅ ዋጋ ዓለም አቀፍ ገበያ ጣራ በነካበት በዚሁ በፋርስ ባህረ ሰላጤ ላይ የሚነሳ ትንሽ ግጭት እንኳን የኢኮኖሚ ውድቀትን የሚያስከትል ይሆናል። እኛም በአገራችን የኑሮ ውድነትና ጤፍ ዋጋ አንገታችን በደፋንበት በዚሁ በምስራቁ ዓለም የሚጫረው እሳት አፍሪካ ድረስ እንደሚደርስ ማሰብ አይከብድም። የዓለም ፖለቲካ ውጥረት በእያንዳንዳችን የዕለት ተዕለት ህይወት ላይ ጥላውን ማሳረፉ አልቀረም። ታሪክ እንደሚያስተምረን በ1940ዎቹ የናዚ ጀርመን ባንከር ምሽጎችን በመገንባት ጦርነቱን እንደቀየሩት ዛሬም ኢራንም ተመሳሳይ ወታደራዊ ታሪክ መንገድ እየተከተለች እንደሆነ የትሩማንና የኬኔዲ ተቋም አጥኚዎች ይናገራሉ። ነገር ግን ጥያቄው ወታደራዊ ኃይል የኒኩሌር ምኞትን ማስቆም ይችላል ወይስ የበለጠ ያፋጥነዋል የሚለው ነው። የዛሬው ምስጢር የሚያሳየው ኢራን ናታንዝ ላይ የተሰነዘረባትን የሳይበር ጥቃቶችና ድብቅ ድብደባዎች እንደ ትምህርት ወስዳ የመጨረሻውን የኒኩሌር ምሽጓን በታላቁ ተራራ ስር መገንባቷን ነው። ይህ ደግሞ በምዕራባውያን ዘንድ ትልቅ የፖለቲካና ወታደራዊ ሽንፈት ተደርጎ እየተቆጠረ ነው። እንደ ቢቢሲና አሶሺየትድ ፕሬስ ዘገባዎች ከሆነ የወደፊት የጂኦፖለቲካ አቅጣጫ የሚያሳየው በሚቀጥሉት ጥቂት ወራት በዚሁ ሚስጥራዊ ተራራ አካባቢ የሚከሰቱ ክስተቶችን ነው። የአሜሪካና የእስራኤል ውሳኔ፣ የኢራን የኒኩሌር ቅዠትና የዓለም አቀፉ የነዳጅ ገበያ መዛባት ሁሉም የተያያዙ ናቸው። የዓለም ሀያላን በወታደራዊ ጥበብ ቢመኩም በምስራቁ ዓለም የተሸሸገው ይህ የኒኩሌር እሳተ ገሞራ ቢፈነዳ ሊከፈል የሚችለው ዋጋ የሰው ልጅ ሊሸከመው ከሚችለው በላይ ነው እያልን ዘገባችንን እንጨርሳለን። ቪዲዮውን ከወደዳችሁት ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁ እናመሰግናለን። መልካም ቆይታ።